እሺ ነገረ ማርያም በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍቶች ከኔ ጋር ደምረው ሊወያይ ይፈልጓል። ዛሬ ማታ ፍቃደኛ ከሆንክ በኮስት እናወራን። እናንተ በቤታችን ሰዎች መጥተው አንድ ነገር ነገሩኝ። ይሄንን ቃል ተናግረሃል። ቴዲ ቤት ነገረ ማርያም ላይ ዲቤት ልጋው ብለሃል። በጣም ደስ ይለኛል። አንተ ሚውት በማታረገኝ በማታወርደኝ በጠዋቱ ርዕስ በነገረ ማርያም ላይ መነጋገር እንችላለን። ዮኒ ቤት ሲመቻል ቴዲ ቤት ዮኒ ቢያግዝልስ? አያግዝም። አንተ ሞዴሬተር አይደለም? እኔ አይደለሁም። በቃ እንደዛ ከሆነ ሞዴሬተር ያለውን ቤት ሚውት በማታረገኝ አታወርደኝ ሐሳቤን በምገልጥበት ቤት እኔ እናንተ ማውራት እንችላለን። አሁን ማድረግ እንችላለን። አሁንማ በቃ ስራ ወጣሁ እኮ ምን ችግር አለው ታዲያ? ለትምህርት ቀደም እየላኩልህ ነበረ። ስራ ወጥቻለሁ ነው። ወደ አዲስ አበባ እየሄድኩ ነው እኮ። ታዲያ ለአገልግሎቱ አይቀርም? እኔ ነገርኩህ። አሁን ስለ አገልግሎቱ ስለምኑ ሳይሆን በቃ ጀስት በዛ በነፃነት እናውራ። ዛሬ ከማታ 1 ሰዓት ላይ እንገናኝ። 1 ሰዓት ላይ ዮኒን ልጠይቀው። ቆይ አንዴ እዚሁ ጋር ጠብቀኝ። ጠይቀው። ሚዩት አድርግና ጠብቀኝ። እንደዚህ የሚወያየኝ አግኝቼ ነው እንዴ? ነገረ ማርያም ያው በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት ነው የምናወራው። ኖ እረፉ፣ እናንተ እረፉ። ማነው እታች ያላችሁ? ኮሜንት ስቶፕ። ቴንክ ዩ። ዝም ብለህ ማየት ነው ጉዳዩን ማየት አለብህ። ዮኒ ጋር ልደውልለት። ቆይ እኔ እናንተ ለምን በኮስት አናወራም? አንተም በቤት እኔም በቤቴ። አልፈልግም። እናንተ ፈሪዎች ለምን እንደዛ አናደርግም? ምን ችግር አለ? ሚዩት ታደርጋላችሁ እናንተ ህዝብ እንዳይሰማ። እንደዛ አልፈልግም። ሚዩት ካደረኩ ውረድ። እኔም ካደረከኝ እንደዛ ብሎ ነገር ነው። ከኔ ጋራ በሰው ቤት ነው። በሰው ቤት ደቂቃ ተይዞ ዮኒ ላይቭ ላይ ነው እንዴ? አይ ቲንክ ስልክ አያነሳም። አይ ቲንክ ተኝቶ ነው። ዮኒ ላይቭ ላይ ነው ወገኖች። ድንገት ላይቭ ላይ ከሆነ እስኪውልኝ። ላይቭ ላይ ከሆነ ላያነሳ ይችላል። ወገኖች ይሄ ምንድነው አይመጥንም ምናምን ነገር ብሎ የሚል ቃል ምጽፉ ሰዎች እኔ አልፈልግም። እኔ ሰው አልመርጥም። እሞግታለሁ ብሎ እስከመጣ ድረስ ነገረ ማርያም በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምር እናወጋለን፣ እናነሳለን። ደግሞ ሊበረታታን የሚገባው ቄሶቹ ባልመጡበት ታዲያ ደምረው ባይመጣ ይገርማቸዋል እንዴ? መምህራኑ አይመጡ። ቅዳሴ ማርያም፣ ነገረ ማርያም፣ ራእይ ማርያም፣ ውዳሴ ማርያም፣ ታምረ ማርያም በማርያም ስም የተለቀለቀ አንድ መጽሐፍት ይዘው አይመጡ። ወንድማችን ደውም ደምዬ ሊበረታታን የሚገባው በዚህ ጉዳይ ላይ በቃ ልውረድ አይደለ? ቆይ አንዴ ዮኒ አያነሳም። ዮኒ ጋር ሚድናይት ነው አይደል? ኦኬ እሺ፣ ተኝቶ ሊሆን ይችላል ዛሬ። አንዳንዴ እንደዚህ ኢትዮጵያ ምሽት ላይ ይገባል። ለዛ ነው። ኦኬ ዳጊ ለምን አያወያየንም ታዲያ? ደሜ ዳጊ ቤት ብሎግ ነኝ ሲጀመር። ዳጊም እናንተ አንድ አለላችሁ እንዴ? አይ ምን ፓስተር ሶፊ ጋር ይመቻል። አልመጣም። ቤቱ ስርዓት የለውም። እኔ እናንተ ብቻ ነው የምንገባው፣ ሌላ ሰው ማንም አይገባም። እኔ እናንተ ብቻ ነው የምንገባው። ሲሶ ቤት ሲሶ እንደውም እዚህ ጋር አለና ና ሲሶ ሲሳይ ቤት በቃ እንደውም ሲሳይ ቤት ኦኬ ሲሶ አለ እዚህ ጋር ሲሶ ወይ ኤርሚ እንዴት ነህ? ደህና ነኝ። እንዴት አደርክ? እግዚአብሔር ይመስገን። እሺ ነገረ ማርያም በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍቶች ከኔ ጋር ደምረው ሊወያይ ይፈልጓል። እሺ ደስ ይለናል። ታወያየናል አንተ ቤት
እሺ ደስ ይለናል፣ ደስ ይለኛል። ደሜ ይስማማል አይደል? በቃ ችግር የለውም። ዛሬ ማታ አንድ ሰዓት ነው። ሌላ ሰው አይገባም። ሌላ ሰው አይገባም። ሞዴሬተር ከሁሉም እናነሳለን። ሌላ ሰው አይገባም። በቃ ዛሬ ማታ አንድ ሰዓት ላይ ኢንተራፕት ማድረግ የለም። እንደ ዛሬ እኔ ሳወራ ጣልቃ መግባት የለም። በደቂቃ ያወራለሁ። እንደዛ ማለት ነው። በሰላማዊ መንገድ ሀሳቡን በትክክል አስረዳለሁ ምናምን። ከዛ እሱን የሚያደርገው በሙሉ ሲሶ ነው። እኔ እናንተ እኔ አሁን ነገር የራሴን የምናገረው ሲሶ በሚለኝ መንገድ ብቻ ነው የሚሄደው። አንተ ከፈለክ መሄድ ትችላለህ፣ ካልፈለክ አለመሄድ ትችላለህ። ቤቱ ቢበጠበጥ ኃላፊነቱን የሚወስደው ሲሶ አንተን አይደል? ሲሶ ብትወስድ እኔ ኃላፊነቱን ወስዳለሁ። የኢትዮጵያ ምሽት ዛሬ ማታ የምንወያየው ርዕስ ነገረ ማርያም ላይ ድንግል ማርያም የዓለሙን ኃጢአት አስወግዳለች አላስወገደችም በሚል ነው አይደል? አጠቃላይ ነገረ ማርያም የሚባል ነገር ሁሉ በሙሉ ይነሳል። በቃ ይነሳል፣ ችግር የለውም። ግን ዋናው ኮንሰፕቱ ዋናው መጽሐፍቶች ውስጥ በሙሉ ነገረ ማርያም ላይ የሚነሱ ነገሮችን በመጽሐፍ ቅዱስም በቤተክርስቲያን ችግር የለውም። መጽሐፍቱን እንደ ነገረ ማርያምን ሙሉን እናነባለን። ነገረ ማርያም አጠቃላይ በቤተክርስቲያኑ አስተምሮ ነገረ ማርያም አጠቃላይ እንነጋገራለን። ዋናው ሐሳቡ ግን ድንግል ማርያም ልክ እንደ ክርስቶስ ኢየሱስ የዘላለምን ሕይወት ለዓለሙ ኃጢአት ሞታ ታሰጣለች የሚል ነው። አንተ ያለ ማለት ነው አይደል? አንተ ያለ እሱ ብቻ አይደለም። የዓለም መድኃኒት ናት፣ የዓለም ቤዛ ናት ብሎ የሚለው ሁሉ በሙሉ ነገረ ማርያም ላይ ብለሃል። ቤዛነት ደግሞ ነገረ ማርያም ላይ የለም። ቤዛነት ካለ ሌላ ቦታ ነው፣ በሌላ የምንነጋገረው። ይሄ ነገረ ማርያም ላይ ከጨረስን በኋላ ቤዛነቱን ደግሞ በሌላ ፖርሽን እናወራለን። አንዴ ጣልቃ ልግባ ደሜ፣ አንዴ ጣልቃ ልግባ ፈቀዱልኝና፣ ደሜ እኔ ከጠዋት ጀምሮ እየሰማሁ ስለነበር አጠቃላይ በቤተክርስቲያኒቱ አስተምሮ ላይ በነገረ ማርያም ላይ ውይይት ትገባለህ ወይ ነው የሚጠራው? ራይት። በመጽሐፍ ቅዱስም በመጽሐፍቶቻቸው በመጽሐፍ ቅዱስ በነገረ ማርያም ላይ ውይይት ትገባለህ ወይ ነው? ይኸውልህ ነገረ ማርያም ላይ ስለ ሜሮሎጂ ነው የሚያወራውና እዛ ቦታ ላይ ድንግል ማርያም የዓለሙን ኃጢአት ታስወግዳለች ብሎ ነው ኤርሚያስ የሚገባው። እኔ ደግሞ ድንግል ማርያም የዓለሙን ኃጢአት እንደ ክርስቶስ ሆና አታስወግድም ብዬ ነው የምገባው። ይስማማል? ሲሶ የጠየቀህን ጥያቄ መለስክለት። እኔ አንተ ከፈለግ ታስወግዳለች አታስወግድም፣ ግማሹን ታስወግዳለች። አንቀላቀላ አባቢ አንቀላቀላ። ምንም አልቀላቀልኩም። ላቁም አንዴ ላቁም። አንቀላቀላ እንደፈለገ ከአርስት ወጣ እንዳትለኝ። እኔም ማነሳው ወንድምነት ትልቁ ላይ አድርገኝ። ቢኒያው እዚሁ አወያያችን ሲሶ ባለበት የምናገረው እኔም ማነሳው አጠቃላይ ነገረ ማርያም ብሎ የሚል በነገረ ማርያም መጽሐፍቶች ብቻ ሳይሆን ስለ ማርያም ነገር የሚያስተምር ትምህርት ከቤተ ክርስቲያኒቱ መጽሐፍቶች እና በመጽሐፍ ቅዱስ ልብ በሉ። እሱ ይረዝማላ ኖ ብሎ ነገር የለም። በመጽሐፍ ቅዱስና በቤተ ክርስቲያኒቱ መጽሐፍቶች በቤተ ክርስቲያኒቱ መጽሐፍቶች ማለት ለምሳሌ አድምጠኝ። በቤተ ክርስቲያኒቱ መጽሐፍቶች ማለት ለምሳሌ በራእይ ማርያም፣ በነገረ ማርያም፣ በውዳሴ ማርያም፣ በቅዳሴ ማርያም፣ በታምረ ማርያም በሚል ስም በተጻፉ መጽሐፍቶች ውስጥ ሁሉ መዳንን የሚመለከት መዳን በማርያም ነው ብሎ በሚመለከት ከመጽሐፍ ቅዱስም ላይ ካለ ታመጣለህ፣ እኔም ካለ አመጣለሁ። ከሌለስ በእነዚህ መጽሐፍቶች ውስጥ በነገረ ማርያም፣ በራእይ ማርያም፣ በውዳሴ ማርያም፣ በቅዳሴ ማርያም፣ በታምረ ማርያም፣ በሌሎች መጽሐፍቶች ሁሉ በመዳን የሚባል ነገረ ድነትን መዳን በማርያም ስም በማመን ነው ብሎ የሚል በመጽሐፍ ቅዱስም በመጽሐፍቶችም ልወያይ 4 ነጥብ ሲሶ ፈርም ያለው በዚህ በቃ አዳምጠኝ። አዳምጥና እኔ ደግሞ እያወራ ያለሁት እኔ ልጨርሳ ከዛ ትገባለህ። በነገረ ማርያም ድንግል ማርያም እንደ ኢየሱስ ክርስቶስ በተመሳሳይ መልኩ የዘላለምን ሕይወት በመሞቷ ታሰጣለች የሚል ውይይት ታደርጋለህ አታደርግም? እኔ አታሰጥም እላለሁ።
እኔ በሱ ሁሉ ነው የምገባ። እዛ ስገባ በሱ ሁሉ በቃ። ስለዚህ በሱ ሁሉ ስንገባ የዘላለምን የዓለሙን ኃጢአት በመሞቷ አሰጥታለች የሚል ታመጣለህ ማለት ነው። ይሄው ግድ የለም ብራዘር፣ እንዳይረሳ ሲሳይ፣ እንዳይረሳ ደሜ ቆይ ስፔሲፊክ አድርጎ ለምን መሰለህ አሁን በነገረ ማርያም ከነገረ ድነት አንጻር ያለውን ነገር እንወያይ ያለ ነው። ደሜ በደንብ ስማ። የቤተክርስቲያን ትምህርትና መጽሐፍ ቅዱስን ይዤ ነገረ ማርያም ከነገረ ድነት አንጻር ያለውን እናንሳ፣ በዛ ውይይት እናድርግ እያለ ነው። ችግር የለውም። መጽሐፍ ቅዱስ ላይ የሚመጣው መጽሐፍ ቅዱስ ላይ እኮ የሚመጣው ክርስቶስ ኢየሱስ የዓለሙን ኃጢአት ለማስወገድ እንደሞተ፣ እንደተሰቀለ፣ እንደሞተ በሶስተኛው ቀን እንደተነሳ ለመናገር ነው መጽሐፍ ቅዱስን የሚያመጣው። ኦኬ፣ በመጽሐፍ ቅዱስ ደስ ይለኛል። ከዛ ባሻገር ግን ነገረ ማርያም ላይ የዓለሙን ኃጢአት ለማስወገድ ማርያም ሞታለች፣ የዓለሙን ኃጢአት ለማስወገድ ማርያም ሞታለች፣ ለዓለሙ ኃጢአት መድኃኒት ሆና እንደ ክርስቶስ መድኃኒት ሆና ሞታለች የሚል አርጊውመንት ካለው እኔ በነገረ ማርያም ላይ አወራዋለሁ። ከዛ ውጭ ግን ነገረ ማርያም የተነገረለት ምንድን ነው? ድንግል ማርያም ኢየሱስ ክርስቶስ ለነዛ 9999 ነፍሳት በኪዳን ነው የሰጣት። ስለዚህ በውይይቱ ላይ እንደ ዓለም ኢየሱስ ክርስቶስ ለዓለሙ ኃጢአት እንደሞተ በተመሳሳይ ድንግል ማርያምም ለዓለሙ ኃጢአት እንደሞተች ማስረጃ ያቀርባል። ማታ 2 ሰዓት እንገናኛለን፣ እገባለሁ ብሏል። ሲሲ የምትናገረው ነገር አለ? አይ እርሱ ደሜ ግልጽ አላደረገውም። እስኪ ሌሎች ሀሳብ ይስጡበት። አሁንም ደግሜ ልናገር፣ ርዕሴን ደግሜ ልናገር። ምክንያት ተመሳሳይ ነገር ነው ሁለታችሁም እያወራችሁት ያለው። አንድ አይነት ነገር ነው የምናወራው። እኔ ድንግል ማርያም እንደ ኢየሱስ ክርስቶስ ሆና የዓለሙን ኃጢአት አስወግዳለች አልልም። በዚህ አላምንም። ገባ? ኤርሚያስ ደግሞ ያምናል። የዓለሙን ኃጢአት እንደ ኢየሱስ ክርስቶስ ሆና አድናለች ብሎ ያምናል ኤርሚያስ። ለዚህ ማስረጃ ያቀርባል። እኔም ማስረጃ ያቀርባል። ጥያቄ ልጠይቅ። በነገረ ማርያም ጉዳይ ላይ ቤተክርስቲያን በተጻፉ መጽሐፍቶች ላይ ታምናለህ? በነገረ ማርያም ላይ በተጻፈ የቤተክርስቲያን መጽሐፍት ላይ አምናለሁ እኮ። በእነሱ መጽሐፍትና በመጽሐፍ ቅዱስ ውይይት ትገባለህ? በነገረ ድነት ጉዳይ አሁን ምን ብዬ አሁን ድንግል ማርያም የዓለሙን ኃጢአት አስወግዳለች ብዬ ነው የምገባው? ከመጽሐፎቹ ይጠቀሳሉ። ነገረ ድነትን በተመለከተ ይጠቀሱ፣ መጽሐፍቶቹ ይጠቀሱ። የውይይታችን ዋናው ግን ማን ነው? የውይይታችን ዋናው ነገረ ድነት እያለ ነው። አዎ ነገረ ድነት ይሁንና ነገረ ድነት ድንግል ማርያም የዓለሙን ኃጢአት እኔ አላስወገደችም እላለሁ። ማነው ኤርሚያስ ደግሞ አስወግዳለች ብሎ ይመጣል። አስወግዳለች ሲል ከመጽሐፍ ቅዱስ ያመጣል። የዓለሙን ኃጢአት አስወግዳለች ሲል ከመጽሐፍ ቅዱስ ያመጣል። ከራሳችሁ መጽሐፍትም ጭምር ከነገረ ማርያም ታመጣለህ። ከነገረ ማርያም ላይ ታመጣለህ። የዓለሙን ኃጢአት እንዳትረሳ ሲሳይ፣ እንዳትረሳ የዓለሙን ኃጢአት ነው ያልኩህ፣ እንዳትረሳ ሲስ የዓለሙን ኃጢአት ድንግል ማርያም ሞታ የዓለሙን ኃጢአት ይቅርታ አሰጥታለች ብሎ ያመጣል ማለት ነው። ዛሬ 2 ሰዓት ላይ በዚህ ርዕስ ላይ ሲሳይ ቤት እንገናኝ። አሁን ልብ ብላችሁ ስሙኝ። አሁን የመጨረሻን እንደሚተናግራል እኔ የምናገረው ልብ በሉ። ትልቁ ላይ አንድ ያርገኝ ዳጊ፣ ትልቁ ላይ ያርገኝ። እንዴ ምንድነው የምንወያይበት አርዕስት? ነገረ ድህነት ነው፣ የመዳን ትምህርት ማለት ነው። የመዳን ትምህርት በነገረ ማርያም ማለት ነገረ ማርያምን የሚያስተምር መጽሐፍት የትኛውም ይነሳል። ታምረ ማርያም፣ ቅዳሴ ማርያም ቢያወራ ማለት ነው። ኦኬ ሰዓታት ታምረ ማርያም ራእይ ማርያም፣ ውዳሴ ማርያም። ምክንያቱም ስለ ማርያም ነገረ ድነት መዳንን በማርያም ስም ታገኛላችሁ ብሎ የሚል በታምረ ማርያም፣ በቅዳሴ ማርያም፣ በሰዓታት፣ በራእይ ማርያም፣ በውዳሴ ማርያም በማርያም ስም በተጻፉ መጽሐፍቶች ከቤተክርስቲያኒቱ ሁሉ ካሜራ እየገለጥኩ ለህዝብ አሳያለሁ። ስለዚህ ነገረ ድህነት በነገረ ማርያም ትምህርት ነው፣ በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍቶች በሙሉ ነው። ቆይ መርጌታ እንዳጋባብኝ። በቤተክርስቲያኒቱ መጽሐፍቶች በሙሉ ነው የምገባው። በኋላ እንደፈለገ አይ በቤተክርስቲያኒቱ መጽሐፍቶች አላልኩም ብለህ ካላልከ ይሰየው፣ ቃል ገብተልኛል። ማታ 2 ሰዓት ላይ ማናችሁም እንዳትቀሩ ሲሳይ ቤት። ቴንክ ዩ
ጨርሻለሁ። እኔም ሲስ ተቀብያለሁ። ደምየቴኝ የምናወራው የዓለሙን ድነት አስወግዳለች ብለህ በየትኛውም የነገረ ማርያም ላይ የሌላ አንተ በምትፈልገው ትመጣለህ። የዓለሙን ኃጢአት ገባ ኪዳን በተደረገላት በ9993 ሰው ብቻ በለመመጣ ውድቅ ነው የሚሆነው። የዓለሙን ኃጢአት በሚለው ነው የምንወያየው። በ9990 ሰዎችን አምጥተህ በእነዚህ ምክንያት የዓለም ኃጢአት ብትል አይሆንም። ጨርሰናል እኮ ምሽት እንገናኝ። ለ9 ሰው የሚሆን ለ9999 ለዓለሙ ሙሉ ለአንድ ሰውም ቢሆን ኃጢአትን ካስተሰረች አንድ ሰውን በሞቷ ካዳነች ምሽት እንገናኝ 4 ሰዓት። ሲሲ የቴንኪው አንተ ቤት እመጣለሁ። ማንም ሰው ማስታወቂያ ቆይ አንዴ ማታ 2 ሰዓት ነው ከምሽቱ 2 ሰዓት በኢትዮጵያ ከምሽቱ 2 ሰዓት ዛሬ ማታ ማለት ነው። ማንም ሰው ግን ደምረውን እባክህ ቀይረው እጠፈው ሰርዘው ይቅርብ ብሎ እንደፈለገ ቢነዘንዙ ውድቅ አድርግ። ደምዬ እና ሲሶ ቤት ማታ 2 ሰዓት ነገረ ድነት በነገረ ማርያምና በማርያም ጉዳይ በሚናገሩ በቤተክርስቲያኒቱ በመጽሐፍ ቅዱስ ትምህርት እወያያለሁ። ቴንኪው ተቀብያለሁ። እሺ በዚህ አጋጣሚ ደግሞ ለአንተ ተከታዮች እንድትናገር የምፈልገው ሀሳብ እኔ ምንም አይመስለኝም። ማንም ሰው እኔ ሞክ ቢያደርግ የስድብ ቃል ቢጽፍ የፈለጉትን ቢጽፍ ምንም አይመስለኝም። ከጴንጤው ላይ ግን መንፈስ ቅዱስ እንደሸሸ ከአንተ አንደበት ንገራቸው። ተሳዳቢ መንፈስ ቅዱስ እንደሌለ ንገራቸው። እሺ መንፈስ ቅዱስ በውስጣቸው የለም። ንገራቸው። አለበለዚያ ሲሳይ እንዳይጽፍ ማታ እግዚአብሔር በሰላም ያገናኘን። ሚውት ነው የሚደረገው። ኮመንቱ ሚውት ይደረጋል። ሰላም ነው ወገኖቼ፣ ወዳችኋለሁ። ኮሜንት ኦፍ አድርገህ የትኛውን ቤት ኦፍ እንዲደረግ እኛ ዋናው ምንድነው ሰዎች ከታች የሁለቱን ቤተክርስቲያን ትምህርቶች እንዲያመዛዝኑ በጨዋነት እንዲያወሩ ሀሳብ እንሰጣለን። እኔ ብዙ ጊዜ ነው የምናገረው መንፈሳዊ ነገር እየተወራ ከታች ነውረኛ ነገር ሁለቱም ጋር ማንም ኦርቶዶክሳውያንም ፕሮቴስታንትም እንዳይጽፉ እንናገራለን። ከዛ ውጪ ግን ያው እግዚአብሔር ይጠብቀን። ማታ 1 ሰዓት 2 ሰዓት ያገናኘን። እርሱን ድጋሚ ልንገርህ ደሜም ለሌሎችም ነገረ ማርያም በነገረ ድነት ጉዳይ ማታ ውይይት ይኖረናል። ሁላችሁም እንዳቀሩ እንጠብቃችኋለን። ዳጊ የምትለው ነገር ካለ ቀጥል። ምንድነው ሲሶ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች አይደል የተነጋገርን? ግልጽ ነው። ነገረ ማርያም ነገረ ድነትን በተመለከተ ጉዳይ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች እንዳረሳ ነገረ ማርያምን ስናነሳ ድንግል ማርያም የዓለሙን ኃጢአት አስወግዳለች በሚል ነው ውይይታችን። እሱ እየፈለገውን ከቤተክርስቲያን መጽሐፍት ያመጣል ያወራል። ውይይታችን ይሄ ነው። እንዳረሳ ድንግል ማርያም የዓለሙን ኃጢአት በተመሳሳይ እንደ ኢየሱስ ክርስቶስ ሆና አድናለች የሚል ነው የሚያመጣው። እንደዚህ ብሎ ነው የሚያመጣው። እንዳረሳ ነገረ ድነትን ነው የምናወራው። አምጥታለች አላመጣችም፣ ሰጥታለች አትሰጥም፣ ገና ትሰጣለች የሚለው በቃ እሱ ነው። ሲሳይ እንዳረሳ እንዳይባል እሱን እኮ ያለ ነገረ ድነትን በተመለከተ ደምረው ከዚህ በፊት ለነበረው ትውልድ በማርያም ሰዎች የዘላለምን ሕይወት አግኝተዋል አላገኙም? የቤተክርስቲያኒቱ መጽሐፍቶችና መጽሐፍ ቅዱስ ምን ይላል? ኖ ሰዎች የሚል ነገር የለም። ሰዎች የሚል ነገር የለም። ለዓለሙ ኃጢአት ድንግል ማርያም በሞቷ እኔ ነው የሚዩት ያደረኩ። አድምጠኝ ብዬ ስለ አታወራ። አድምጠኝ ማለት ሀሳብ ጨርሰ እኔን ከኔ አፍ ላይ ነጥቃ አይደለም የምታወራው። ከዛ እኔ ስጨርስ ደግሞ ታወራለህ። ለዚህ እኮ ነው እንጂ ሌላ ሰው አንፈልግም ነበር። በእርግጥ ሲሶ በስርዓት ስለሚያወያየን በጣም አምንበታለሁ፣ አንተም ታምንበታለህ። ቴንኪው። የጠየቅኩ በማርያም ስም ከዚህ በፊት ነገረ ድነትን የመዳንን ትምህርት አግኝተዋል፣ አሁንም ሰዎች ያገኛሉ፣ ወደፊትም በማርያም ስም ያገኛሉ ብሎ የሚል የቤተክርስቲያኒቱ መጽሐፍ ነገረ ድነትን በተመለከተ መጽሐፍ ቅዱስን የሚያወራው ካለ ትገልጣለህ፣ የቤተክርስቲያኒቱ መጽሐፍቶችም የሚያወሩት ካለ ትገልጣለህ። ካልሆነ እኔ ገልጬ አሳያለሁ። ከዛ በእነሱ ላይ እንጠይቃለን፣ በእነሱ ላይ እንወያያለን ማለት ነው። የመዳን ትምህርት በማርያም ስም፣ የኃጢአት ይቅርታ በማርያም ስም፣ መዳን በማርያም ስም የሚል ትምህርቶቻችሁ በቤተክርስቲያኒቱ መጽሐፍትና በመጽሐፍ ቅዱስ ነው። ደጋግመን አናውራ። እኔ እዚህ ጋር ጨርሻለሁ። ተቀብያለሁ። በቃ ቻው። ስለ ዓለሙ ኃጢአት ነው የምናወራው፣ ስለ ዓለሙ ኃጢአት ደምረው ዳጊ ምንም አንተ በሚቀጥለው ዳጊ አንተ ደግሞ በሚቀጥለው ተዘጋጅ። የእውነት አንዴ ይቅርታ ደም ቁም ነገር ነው። ትቀይረዋለች፣ ቃል ትገባለህ። የማይቀየር ቀጠሮ ነው አይደል?
ዛሬ ማታ የምንድነው የማይቀየር ምናምን ሰው አሽቃባጭ በምንም ሁኔታ አይቀየርም። ቃል ግባ በምንም ሁኔታ አይቀየርም። ዛሬ ማታ ኖ አሽቃብጥ አይደለም። ፕሊስ ደሜ ቁም ነገር ነው የምጠይቀህ። በምንም ሁኔታ አይቀየርም ማለት ቃል ግባ። ለምን ይቀየራል? ውይይታችን እኮ ነው በቃ ነገረ ማርያም ነው ውይይታችን። አመሰግናለሁ። እሺ አመሰግናለሁ። ቤተክርስቲያን ነበረ እንዳትከራከር ብላለች። አንተ የቤተክርስቲያኒቷን ሕግ አልፈህ ነው የምትመጣው ማለት ነው። አሁን እንደማትቀይር ቃል ገብተሃል። እሱን ይሻለው ፖለቲካ ለመስራት አንተ ማውራት የሚጠበቅብህ ያንተ ፖለቲካ ዘግዝካ ኦሬዲ ቃል ገብቷል። ፖለቲካ ታወራለህ። ችግር የለውም። ፖለቲካ ሚዩት ላድርግ። አሁን ቤተክርስቲያን እንዳትከራከር ብለህ አልፋት ነው የምትመጣው ማለት ነው። ያንን ስለዚህ ቃልን እንዳትቀይር ቆይ ደምዬ ቃልን እንዳትቀይር ብታደርገኝ ከሆነ አንወያይም። ኢትስ ኦኬ። ቃሉን አይቀይርም። በቃ ቃል ገብቷል። ቀድቼዋለሁኝ። ይመጣል። ዶንት ወሪ። ለማንኛውም ግን የቤተክርስቲያኒቷን ትእዛዝ ጥሶ ነው የሚመጣው። እንዳትከራከሩ ተብሏል። አንከራከርም ብለው ዳጊ እሱም ይሄንን ፖይንት ስለምፈልገው ነው ጥሶ እንደሚመጣ እንድናውቀው ስለምፈልግ ነው። ቃል ገብቷል። አይቀርም። ቀድቼዋለሁኝ። ከቀረ ሼም ነው በጣም አንተንም አለማክበር ነው። ገባህ? አንተንም አላከብር ኤርሚንም አላከብርም ማለት ነው። እንጠብቃለን። አደራ እንዳትቀር። በጣም ነው የምንወድህ። ተባረክ። ጨርሻለሁ። ሲሳይ የምትለው ነገር ካለ በል። ሰላም ለእናንተ ይሁን። ኤርሚያስ ቅድም ያነበብከውን ይሁት እንዳት እኮ አንድ ጊዜ አትመን፣ አንተ በእውነት እመን፣ በሚዩት አትመን። ኤርሚያስ አንድ ጊዜ ቆይ ተመስገን አታወራም። እሱ አይደለም ቆይ ኤርሚ የምጠይቅህን ብቻ እሱ ቢፈቅድልህ ምን ያልፈቅድልህም እንዴ? በቃ እኔ ነኝ ያስወረድኩት። እንደገባ ማውራት የለበትም። ሲሶ ይናገርና ከሲሶ በኋላ እሱ ያወራ ነበር። ኦርቶዶክስ ግብረገብ እንኳን አላስተማረቻቸውም እንደነኛ አይነት ወይ አልተማሩ ሊሆን ይችላል። ቤተክርስቲያኒቱን ግን በዚህ ብያ አላትም። በጣም ብዙ ግብረገቦች አሏት፣ መልካም የሆነ ነገር። እነኚህ ግን ስርዓት አልባ ነው የሆኑት። እንደገባ ነው ማይክ የከፈተው። ሲሶ ነው ሊያወራ የፈለገው። ዳጊ ከጨረሰ በኋላ ሲሶ ያወራ፣ ከዛ እሱ ልንሰጠው ስላልሰማ አስወረድኩት። ቴንክ ዩ። በቃ እዛው ይሁን፣ ሳይገባ እዛው ይሁን። ሲሶ ቀጥል። ዳጊ ይጨርሳል። ዳጊ ጨርሻለሁ። አይ ሆፕ አይቀየርም ብያለሁ። ያው እንትኑ ልክልሃል፣ የተቀዳውን አልገብቶልናል። በጣም በአክብሮት እንጠብቀዋለን። ሲሲኤም ተባረክ። ቴንኪው ስለሰጠን። እሺ ቴንኪው። ግን ያቺን ፓርት ባታነሳት ያው ኦልሬዲ ይመጣሉ ብሎ ስለመጣ አሁን የቤተክርስቲያን ከልክላለች የሚለው ነገር ባታነሳት ጥሩ ነበር ለማለት ነው። ቴንኪው ቢኒ ስላስገባኝ አመሰግናለሁ። ኤርሚዬ ሁላችሁንም በጣም ነው አመሰግነው። ሁላችሁም ከታች ያላችሁ ሰላም ብያለሁ። ሰላም ቆዩልኝ። ልውጣ እኔም በቃ ሲሶ በመድኃኒዓለም ነው የምለምንህ። ምንም አይነት ፕሮግራሙ አልተቋረጠም። አልተኛም። ሌሊቱን ሙሉ ቁጭ ብዬ ነው የምጠብቀው። ይሄ ዲቤት ላይ አመጣ። እሺ ኤርሚዬ እሺ ሰላም ነው። ቻው። እሺ አሁን ግባ። ተመስገን ካለ ና ግባ። አሁን የተመስገን ነበረ የሚያወራው ሰው እንደገባ ይሁን። እነሱ ቤት እኛ ስንገባ እንደዚህ አናደርግም። እነሱ ቤት ሚኪን ቤት ስገባ በስርዓት ሚኪ ያወራኛል። ሚኪ ማለት ነው በጣም አክብሬው የምገባበት ቤት፣ እሱም አክብሮኝ እንደገባው ግን አላወራም። እንዳወራት እድል ካልተሰጠኝ በስተቀር ማለት ነው። እነዚህ ልክ ገና እንደገባ ማለት ነው ሀሳብ እንኳን ቢኖረው ኦኬ፣ ቀድሞ የሚያወራው ሰው ካወራ በኋላ ከዛ ይቀጥላል። ቢያንስ ሂዱና ከሚኪ ጋር እንኳን ስርዓት ተማሩ። ሚኪ የኦርቶዶክሱ ማለት ነው በጣም አክብር። በፈለገ ሰዓት ቢጠራኝ የሚሄድበት ቤት ማለት ነው። እኔ እዛ ስገባ ግን በእኔ ምክንያት እሱን ሁሉ እየሰደቡ ስለሆነ ነው የማልሄደው። እንደገባ ሰው ቤት አታወራም። ማይክ ከፍተህ ሰው እያወራ አለ። ዳጊ እያወራ ነበር። ከጨረሰ በኋላ ሲሶ አወራሉ። ሲሶ ካወራ በኋላ አሁን ተሜ ይቀጥል ነበር። አየህ አሁን የተሜ መናገሪያ ሰዓት ነበር። አልሰማም። ሚዩት ሲያደርጓቸው አይሰሙም። በተለይ ትዝታውና ማንሶሪ ተመስገንና ደምረው ስርዓት መማር አለባችሁ። እንደዚህ ማለት ነው። ገብታችሁ ሰው ቤት ቀጥታ አታውሩ። እኔ እንደዛ አላረግም። ካደረኩም ትክክል አይደለም ማለት ነው። ቴንክ ዩ። ተባረክ ኤርሚነት፣ ጌታ አብዝቶ ይባርክ። እንግዲህ እረፍት ሊያስፈልግ ይችላል። ቢኮዝ ኦፍ ውይይቱ ስላለ ትንጥላለት። ኧረ ችግር የለም፣ ችግር የለም። እኔ እንኳን ለደምረው ለሊቀው ማነው ኒት ያደረገህ? ራስህ ነህ። በአመት አንድ ጊዜ የሚገኝ እድል ነው ይሄማ። እንደ ዝም ብለህ በልልታና በጭበለው ነው።
ቆንጆ ጥብስ ነው። ፖስተሩን እየሰራሁት ነው አሁን ለጥፈዋለሁ እዚህ ጋር ቆይ ጨርሻለሁ እያለቀ ነው ፖስተሩ ቆንጆ ጥብስ ነው። አንድ ላይ አዋዜ ጥብስ አድርገን እንበለዋለን ማታ፣ ችግር የለም። ተሜ እንኳን ደህና መጣህ ወንድማችን። ቢኒያም ወንድም እንፈልግ ወንድም አይደለሁም ለመጀመሪያ ጊዜ። ኤርሚያስ ቅድም ላይ አንድ ጊዜ ስርዓት ይዘህ አውራ ተሜ፣ ስርዓት ይዘህ እባክህ ላውራበታ። ቢኒያም እኮ ልታውራ ነው የሰጠንህ፣ ግን ስርዓት ይዘህ አውራ። እንኳን ደህና መጣህ ነው ያልንሽ። እሺ ለማንኛውም እንደመጣልህ ስለምታወራ ከአንተ ጋር ላውራ አይደለም የመጣሁት ቤትህ የመጣሁት። ኤርሚያስ ቅድም ላይ ድንገት የስራ ስልክ ተደውሎብኝ ስለወጣሁ ነው ቅድም ላይ እና ከኤርሚያስ ጋር ላወራ ነው የመጣሁት። ፕሮቴስታንት ቤት ነው የመጣሁት። ግብረ ገብ እንደሌላቸው አውቃለሁ። በሚዩት በማውረድ በምናምን እንደምታምኑ አውቃለሁ። እውነትን እንደማታምኑ ጠንቅቄ ስለማቅ፣ እውነትን ግን ከእኔ በህይወት እንድትገልጡትና እንድትማሩ ስለፈለግኩ ነው። እና ኤርሚያስ ቅድም ላይ የአባታችንን የተክለ ሃይማኖትን 3 ቀን ብቻ የሚለውን ሀሳብን የከፈትከውን መጽሐፍ መልሰህ ብከፍትልኝ ደስ ይለኛል። ዲቤት ማድረግ ትፈልጋለህ ወይስ ውይይት በሱ ጉዳይ? እኔ ለዲቤት ሳይሆን እውነትን ለመነጋገር ነው። አቅመ ዲቤት በዲቤት ውስጥ እውነቱን ትገልጣለህ። በውይይት መልክ ይሻላል። በዲቤት ነው ያልኩህ። እኔ ልንገርህ፣ ለዲቤት ቤተክርስቲያን ብዙ ሊቃውንቶች አሏት። እኔ ገና አዲስ ክርስቲያን ነኝ። ከኔ በተሻለ ትምህርት ጠየከኝ። እኔ ኦርቶዶክስ ገብቶኝ የመጣውኝ 1 ዓመቴን በትክክል በኦርቶዶክሳዊነት እያጣጣምኩኝ ያለሁት ዛሬ አወኩሽ ብዬ እንደገና እየጣፈጠችኝ የመጣች ላውቃት ያልቻልኩኝ ሁልጊዜ ጣፋጭ የሆነች ቤተ እምነት ላይ ነው ያለሁትና ከኔ በተሻለ በዚህ ጉዳይ ላይ ዲቤትን ሊያደርጉ የሚችሉ ብዙ ሊቃውንት ያሏት ስላሉ እነሱ ልጋብዝልህ እችላለሁ። ካልሆነ ግን አልጨረስኩም እንዲ ወይም አውራልኝ ኤርሚያስ፣ ምላሴ ላበድር ያንተን ሚዩት አድርጌ ላዳም። ምላሴ ላበድር ኦርቶዶክስ የታያቸው ወገኖች አውርቼ ሲጨርስ ቆይ ትውሱ አውርቼ ሲጨርስ ሚዩት አድርጌ አዳምጣለሁ። መርጌታ ይቅርታ። እሺ ቀጥል። አውርቼ ሲጨርስ እንትን እልሃለሁና አሁን ላወራ መፈልገው ስታነበው የፊደል እና የቃላት ስህተት ስለነበረ አንተ እንደፈለክ ተርጉሞ ያወራከውን እኔ የተረዳሁት መረዳትን ደግሞ በትክክል ልነግርህ ስለፈለግኩኝ እሱ ላይ ብቻ መወያየት እንችላለን ወይ ነው አሁን የምንወያየው። የዋሸከውን ውሸት ልገልጥልህ ስለፈለግኩ ነው። አመሰግናለሁ። ሚዩት አድርጌ አዳምጣለሁ። እሺ ቴንኪው። ትልቁ ላይ አድርጌ ያለው የዋሸሁትን ውሸት ለህዝቡ አጋልጥ። ካሜራ ከፍተህ መጽሐፉን እያሳየ እኔ እንድከፍትልህ እንዳጠብቅ ጋይድ ራስህ ክፈተው። እኔ ጋ የለም መጽሐፉ። ስከፍተው መጽሐፍ ከሌለህ ልብ በል። መጽሐፍ ከሌለ መጽሐፉ ያለው ሰውን የቤተክርስቲያኒቱ ዲያቆን የነበረ መጽሐፉ እጁ ላይ ያለ ሰው ታሪኩን በሚገባ የሚያውቅ ሰው ትናንትና መጥተህ ለአንተ ለኦርቶዶክስ ተሟጋች ልትሆን አትችልም። እኔ ለኦርቶዶክስ ልሟገት አንደኛ ቤተክርስቲያኒቱን አታውቃትም። የኦርቶዶክስ ተዋሕዶ ቤተክርስቲያን አታውቃትም። ለምን ያላወቃት? ገና በቅርብ ነው የሄድከው። በቅርብ ሄደህ ግን እንደ ጳጳስ እያደረገህ ነው። ጳጳሳቱ ዝም ባሉበት፣ ሊቃውንቱ ዝም ባሉበት፣ መጋቢ ብሉይ መጋቢ አዲስ የሚባሉቱ ዝም ባሉበት አንተና ደምረው አፍልታችኋል። እዚህ ሶሻል ሚዲያ ላይ እንዴ እነ ሚኪና እነ ዮሐዴ ምናምን ነገር የተባሉቱ እንኳን ረዚህ ራሱ እንደዚህ እንኳን እና አክሊለ ጥግጥግ የያዙበት ሌሎቹ አንተና ወንድማችን ደምረው አፍልታችኋል። እንደ ኤጲስቆጶስ፣ እንደ ካህን፣ እንደ ዲያቆን፣ እንደ መጋቢ ብሉይ፣ እንደ መጋቢ ሐዲስ ነው እየሆናችሁ ያላችሁት። ስለዚህ አሁን መጽሐፉ እጄ ላይ ያለ ሰው አንድ፣ ሁለተኛ ልክንም ማወቅ ጥሩ ነው። ታሚ እየሰደብኩ አይደለም፣ ለመዋየት መምጣት ጥሩ። አንደኛ የቤተ ክርስቲያኒቱ ዲያቆን የነበረን ሰው፣ ሁለተኛ መጽሐፉ እጁ ላይ ያለን ሰው፣ ታሪኩን በሚገባ የሚያውቅን ሰው መሳሳትህን ላሳየ ነው ብለህ ትለኝ ዲቤት ልታደርግ ትፈልጋለህ ተሜ ወይስ በውይይት ብዬ ስልህ አይ ዲቤት ማድረግ አልፈልግም
ለሱ እኔ ገና አዲስ ክርስቲያን ስለሆንኩ ሌሎች ሰዎች አሉ። እነሱ ጨርሼ ልሰጥህ ሙልጭ አድርገህም ስትሰድበኝ ሚዩት አድርጌ አዳምጫለሁ። እድል ደግሞ ስጠኝ። ቤት ታዲያ ፕሮቴስታንት አክብረህ ታዳምጠኛለህ። ችግር የለውም። ስለዚህ እስቲ ስርዓት ያዝ። አንተ ስትገባ ፕሮቴስታንት መንፈስ ቅዱስ የሌላችሁ እያልክ እኮ እንደፈለግ ስታወራ እኔ ምንም ነገር አላልኩም። ምክንያቱም ታውቀዋለህ ብራዘር፣ እኛ እኮ በአቢሾ አንመራም። ኦኬ። ስለዚህ አንተ እንደፈለግ ስታወራ እኮ እሰጥሃለሁ። ሚዩት አድርግ። ቅድም ምን አልከኝ ስትገባ? አየው ሚዩት አድርግ ተብላ እስካሁን አንተ ነህ ብቅ ጥድቅ የምትለው። ማን ነው ጨዋው? ጴንጤው ወይስ ኦርቶዶክስ? ስነ ምግባር አሁን ማን ነው እያሳየ ያለው? ሶስቴ ሚዩት አድርግ። አሁን እንኳን እኔ ሳወራ ኢንተራፕት እያደረከኝ ማለት ነው። ሎክ አሁን ቅድም ስታነብ የተሳሳትከውን ስህተት ላሳይ ይፈልጋለሁ ብለኛል። እከፍትልሃለሁ ሀሳቡን ስለሰማሁ ማለት ነው። ተደብቀን የሰማሁ በሌላ አካውንት ሆነ በዋናው ላይ እንዳላስገባክ ገብተ ነበረ። ገና ላውጣው ስል ሸሽተህ ወጣ። ስራ ቦታ ስልክ ተደውዬ ምናምን ነገር አልክ። ሳነበው ግን ሙሉ በሙሉ ሰምተሃል። በሌላ አካውንት ኮምኩምሃል ብራዘር። ከዛስ ቆይ የተሳሳትኩትን ስህተት አሳየዋለሁ ብለኛል። መታል። አሁን ካሜራ ከፍትልሃለሁ። አመሰግናለሁ። የትኛው ሀሳብ ላይ ነው? ወደ ካሜራው እንዳትሄድ የተወሰነ የሄድክብኝ ነገር ስላለ ለእኔም ደግሞ እድል ስጥ። ሚዩት አድርጌ አዳመጫር እንደፈለግ ስትናገር በቃ ሚዩት አድርግልኝ። ኤርሚያስ የቤተክርስቲያን ዲያቆን ነበርኩ። ኦርቶዶክስን አውቃታለሁ። ተመስገን ኦርቶዶክስን አታውቃትም። ስለማታውቃት ኦርቶዶክስ ነው ልትወያይ የመጣው። ከልጅነቴ ጀምሮ ስለማውቀው ሰው ሰራሽ ስለሆነው ሃይማኖት ጠንቅቄ ስለማቅ ክርስቶስ በደሞ ወደ መሰረታት ወደ እውነተኛው ሃይማኖት ሄጃለሁ። ሰው ሰራሽ የሆነውን ሃይማኖትን ደግሞ ላፈርስ መጥቻለሁ። ታርገኛ ቅድም ስታወራ እያዳመጥኩ ሚዩት አታርገኛ። ኧረ በመድኃኒዓለም እንዲህ ኧረ እግዚአብሔርን ፍራ። እየሰማህ ነው? አንድ ጊዜ ልቀጥላ፣ ከዛ በኋላ ወደ ውይይቱ እንሄዳለን። አድምጠኝ። እኔ አላደረግኩም እያልኩ ዋይ ዋይ አትበል። እኔ አሁንም አልጨረስኩም። እኔ አላደረግኩም። እኔ ካደረግኩ ተሜ እኔ ሚዩት ያደረግኩ እልሃለሁ። አላደረግኩም እኔ። ኦርቶዶክስ ዝም ብለህ ብሌም አታድርግ። ቀጥል ሀሳቡ ላይ። እኔ አላደረኩም፣ ላደርግም አልችልም። አድምጠኸኛል፣ አደምጣለሁ። አመሰግናለሁ። በቃ እሷን ብቻ ነው። ዚዚስ ኦርቶዶክስ ዚዚስ ጴንጤቶ ሌላ ነው እሱ ገደለ። እሱም በኋላ ላይ የትኛው እውነት እንዳለ እናወራበታለን። ስለዚህ ኤርሚያስ ዝም ብሎ እንደመጣለት በስሜት የሚነዳ ሰው ስለሆነ ስሜቱን ነው የሚገልጠው፣ እውነትን ገልጦ አያውቅም። ስለዚህ ጴንጤና አያውቃትም። እኔ ለ34 ዓመት ሙሉ ጴንጤን እማቅ ሰው ነኝ። ፕሮቴስታንት ቤት ውስጥ ደግሞ ውሸትና አጋንንትን መሳብና መጥራት ስለሆነ እኔ አሁን እኔ ነኝ ሚዩት ያደረኩ። አሁን እኔ ነኝ ያደረኩ። ለምን እንዳደረኩ ልንገርህ። እኔ ነኝ ያደረኩ ስልህ ማይክ አትክፈት። ኦኬ። እኔ ለምንድን ነው ያደረኩ? በገድለ ተክለ ሃይማኖት ላይ ቅድም ባነበብከው ላይ ስህተት አለ፣ እሱን ላሳየ ነው ብላ ያልከው። ኦኬ። ፕሮቴስታንትን የኔን ሃይማኖት ከፈለክ ጭራቆች ናቸው፣ ዘንዶ ይጋልባቸዋል፣ አውሬ ይነዳባቸዋል። ዋቴቨር የፈለግከውን ቤትን ከፍተህ ለፍልፍ ብራዘር። እንኳን አንተ አይደለም ቤተ ክርስቲያን ኦርቶዶክስ እየዋሸች እንደኛ አይነት ዲያቆናቱን ከመቅደሱ አታለች፣ እየዋሸች በእግዚአብሔር ሕዝብ ላይ። አሁን እሱን አወደ ለማውራ የተባልከው ስለ አባትህ ስለ አቡነ ተክለ ሃይማኖት ከሚስቱ ጋር 3 ቀን የግብረ ስጋ ግንኙነት ባደረገበት ታሪክ ላይ ገድሉና የዲያቆን ዳንኤል ክብረት ኢትዮጵያ ሱራፌ ብሎ በሚለው መጽሐፍት ላይ ባነበብኩት ላይ ተሳስተሃል። እሱን ላሳየ ነው ብለህ የመጣው ወይስ ጴንጤል ስደብ ብለህ ነው የመጣው? ለመሳደብ ከሆነ ቤትን ከፍተህ መስደብ ትችላለህ። ተደራጅታችሁ አድምጠኝ። ተደራጅታችሁ ኦርቶዶክሳውያን ተሳደቡ። የሳኦል ቤት እየደከመ እንደሚሄድ እየደከማችሁ እንደመጣችሁ የራሳችሁ መምህራን እያወሩ ነው። በስድብ ሃይማኖት አይጸናም፣ በእውቀት እንጂ። በእውቀት የምትሞግት ከሆነ ሞግት። ስለ ፕሮቴስታንት የምታወራ ከሆነ በሌላ ቀን ማለት ነው። አሁን ግን ተሳስታል ብለህ ያልከኝን እሱን አሳየኝ። ቴንኪው ጎሄድ። እሺ መልካም። ሚዩት ስላደረግከኝም አመሰግናለሁ። ችግር የለም ይቅርታ። ይህንን ከሀሳብ ስለወጣ መጽሐፍ ቅዱስ ሲናገር መታዘዝ ከሰነፍ መስዋዕት ይበልጣል ስለሚል ሰነፍ ማን እንደሆነ እንዲታወቅልኝ እፈልጋለሁ። ሚዩት አድራጊው ነው ሰነፍ፣ ተደራጊው ነው የሚለውን ለተመልካቹ ተዋለሁ። መታዘዝ ግን ከሰነፍ መስዋዕት ይበልጣል ይላል። ሚዩት አድርገኝ ታዝዣለሁ። ቀደም ላይ ተመስገን ስለ ኦርቶዶክስ አታውቅም እኔን ልትሞግት ምናምን ላልከው ነገር አንተ ጴንጤን አለማወቅህን በስሜት ብቻ እንደምትነዳ ነው የነገርኩ። ይህን ስነግርህ ሊያማህ አይገባም። ቀጥሎ የዲያቆን ክብረህትን መጽሐፍ እንድከፍተው ፈልጋለሁ። እሱ ላይ ነው
ላወራህ እምፈልገው ግን ጴንጤን አታውቀውም ኤርሚያስ። ዝም ብለህ በስሜት የምትነዳ ሰውነ ኦርቶዶክስ ገብታይ ነው የመጣው። ወደ ውይይቱ ቤት ክፈት፣ እኔ እመጣልህና ጴንጤ እንደማላውቀው አንተና እኔ ብቻ ሞዴሬተር አውርደህ በዛን ቀን ጴንጤን እኔ ፊት ታዝረከርከዋለህ። ለምን ሞዴሬተር አውርደህ? ይኸውልህ ሞዴሬተር አውርደህ የሚለውን ሞዴሬተር ማንም ሰው እኔ ጋር ሲመጣ የለም እንደሱ የሚባል ነገር የለም። በሌላ ቀን በደንብ ታወራለህ እሱኛው ላይ እኔ እንደማቅና እንደማላቅ ጴንጤውን አታውቀውም። ለምን አታውቅም? ስለ ጴንጤ አንተ ምንም አታውቅም። ታሳየኛለህ አልኩህ። ትልቁ ላይ አድርገህ ዝም ብለህ ነው እንጂ ያለው አታውቅም ነው የምነግርህ። ስለማታውቅም ነው። ችግር የለውም። እኔ 40 ሚሊዮን ጴንጤ ላሳፍር የዛን ቀን ታሪኬን ሃይማኖቴን 40 ሚሊዮን ከሆናችሁ 75,000 መከፋፈል እንዳለበት ታውቃለህ። ታሜ አሁን አርእስቱ ላይ እኔን የሚዩት ያደረኩ አርእስቱ ላይ ታወራኛለህ ወይስ አታወራም? ያው ካሜራ ከፍቻለሁ። 40 ሚሊዮን ህዝቦች 47,000 መከፋፈል እንዳላቸው 40 ሚሊዮን ህዝብ አይደለም። ለምን 400 ሚሊዮን አንሆንም? ቴንኪዩ 47,000 መከፋፈል ግን እንዳለ ታውቃለህ። ቀጥሎ ከከፈትክ አወርድሃለሁ። ለምን ቀጥሎ ከከፈትክ ልታወራ የመጣኸው ገድለ ተክለ ሃይማኖት ላይ የዲያቆን ዳንኤል ክብረትን መጽሐፍት ነው አንብብልኝ ብለህ ያልከው እሱ ላይ ነው እኮ የሚፈልገው። ከዛ ውጭ አርዕስት ጠብቀህ አውራ። አሁን ሚውት ብታረገኝ መታዘዝ ኦርቶዶክስ እንደዚህ ነው የማሳፍራችሁ ማለት ነው። ስርዓት ጠብቀህ አውራ። ቴንኪው ስርዓት ጠብቀህ አውራ። ኦርቶዶክስ ገለባው ማን እንደሆነ ታየ። አርዕስት እንኳን ጠብቀህ አታወራም። ይኸው የቲሳው ተክለ ሃይማኖት አቡነ ተክለ ሃይማኖት የተባለው ከሚስቱ ጋር ነው። በእርግጥ ከሌላ ሴት ጋር አይደለም። ከሌላ ሴት ጋር ቢያመነዝር ነው ኃጢአት የሚሆነው። አመነዝረም አይባልም። ሰው ከሚስቱ ጋር መተኛት ይችላል። አቡነ ተክለ ሃይማኖት ከሚስቱ ጋር የግብረ ስጋ ግንኙነት እንዳደረገ ድንግል እያሉ ብለው የሚሉት በዶንኪ ቲዩብ ላይ ሁሉ ሲያወሩት የነበረው ዜሮ ገባ ማለት ነው። ማን የጻፈው ይህንን? ገድለ ተክለ ሃይማኖት ላይ የተጻፈው አንድ ልብ በሉ እዚያላችሁ የደብረ ሊባኖሱ እትም ማለት ነው። ኦኬ በደብረ ሊባኖሱ ያለው እትም የታተመው ላይ የትኛው እትም ላይ የትንሣኤ ዘጉባኤ ማለኝ የገዳሙም አለኝ። ልብ በሉ ከሚስቱ ጋር ጋብቻ ፈጽሞ ጸጋ ዘአብና እግዚአብሔር የሚባሉት እናቱ በዞረሬ ከተማ ማነው በዞረሬ መንደር እቲሳ ውስጥ ማለት ነው ቡልጋ ውስጥ የተወለደበት ቦታ ይጃለሁ። የክርስቶስ ሰምራም ቅዱስ ጌ የሚባለውና የተክለ ሃይማኖት እቲሳ ድረስ ይጃለሁ። በቆሎ ትምህርት ቤት በነበርኩበት ሰዓት እንዶዴ ሚካኤል የሚባል ከገደራ ገብርኤል በጣም ትንሽ ርቀት አለው በረኸት አውራጃ ውስጥ ማለት ነው። አቁፋዳ ተሸክሜ ዞሬበት ያየሁት አገር ነው። ልብ በል። ስለዚህ በዚህ ገድል ውስጥ አቡነ ተክለ ሃይማኖት ሚስት አገባ ይላል። ሚስት አግብቶ ሚስቱ ብዙም ሳትቆይ ሞተችበት ይላል። ሞተችበት ብሎ የሚለው ሎክ ወንድማችን ዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ብሎ በሚለው መጽሐፍ ላይ ስለ አቡነ ተክለ ሃይማኖት የህይወት ታሪክና ቅጂ ላይ በዚህ ክፍል ላይ እውነትን እየመረራችሁም ቢሆን ዋጡ። ከሚስቱ ጋር ግብረ ስጋ ግንኙነት ሲያደርግ የኖረ ደብሮት ገዳም የገባ ፖለቲከኛ ሰውዬ ጻድቅ ነው፣ እግሩ የተቆረጠው እኮ በራያ ገበሬዎች ነው እኮ ይላል። አንተ እነ ፕሮፌሰር መስፍን ወልደ ማርያም ሁሉ ጭምር ሳይቀር የተናገሩት እነ ማናቸው ፕሮፌሰር ጌታቸው ኃይሌ ሁሉ ጭምር ሳይቀር የጻፉትን ፖለቲከኛን ጻድቅ ብለህ ህዝብ ላይ ቁማር አትጮትም። አሁን ጭምብላችሁ ተገልጧል። የራሳችሁ ልጆች እንዴት ብለው ጻፉ? ዲያቆን ዳንኤል ክብረት ብሎ ጻፈ። ሎክ ገድለ ተክለ ሃይማኖት የዋልድባው ቅጂ ያለ ልብ በሉ ገጽ 394 ተናገር እውነቱን። አንድ የኦርቶዶክስ አገልጋይ ፊቴ ቆሞ በእውቀት የሚሞግት ካለ ገጽ 334 የዋልድባው ቅጂ ላይ በዞረሬ በቅድስና መኖሩን ይናገራል ይላል። መጽሐፍቱ ራሱ ብዛቱ ነው። የዋልድባው ቅጂ አለ። የዮሐንስ ካማ የጻፈው ገድለ ተክለ ሃይማኖትን የጻፈው ጸሐፊ ይሄ ነው። የሐይቁ ቅጂ አለ፣ ገድሉ ማለት ነው። የዋልድባው ቅጂ ገድል አለ። የሐይቁ ቅጂ ገድል አለ። የጣና ቂርቆሱ ቅጂ ገድል አለ። ልብ በሉ ወንድሞች እናቶች፣ የደብረ ሊባኖሱ ቅጂ አለ። 4 ቅጂ ማለት ነው። ከዛ እዚህ ጋር ደግሞ የጉባ ላፍቶ ከጉባ ላፍቶ ቅጂ በገድለ ተክለ ሃይማኖት ውስጥ ለብቻው ታምር ሆኖ ተጽፎ ይገኛል። ምን የሚለው ከሚስቱ ጋር የግብረ ስጋ ግንኙነት ለ3 ቀን አድርጓል። ማን የተናገረው? ገድሉ አደረገ ብሎ የሚለውን አውጥተውታል።
ለምን አወጡት? የትኛው ላይ ወጣ? የትኛው ላይ ቀረ? ዲያቆን ዳንኤል ክብረት እንደዚህ ብሎ ይናገረዋል። ልብ በሉ ጋይስ። እንኳን ተመስገን የምትባል ኦርቶዶክስ ግራና ቀኟን የማታቅ የተጠመቀው ጥምቀት ከላህ ላይ ሳይደርቅ ውዳሴ ማርያም ዜማውን አይደለም ዘሩን በለው ብዬ ብልህ አጥብ ገጽዬን እንኳን የማትል ሰውዬ መተህ ኤርሚያስ አበበ ፊት ነው የምትንተፋተፈው። ለመዋረድ ካልሆነ በስተቀር ለምንም አይሆንም። ያዝ እንግዲህ ለሲመት እስከ ዳሞት ይላል በዚህ ክፍል ላይ። ኤርሚያስ ውሸቱን ያወራው ወይስ እውነቱን ያወራው? ጋይስ አንዴ መብራት የላብራ እንዲህ ይላል። ከድቁና እስከ ቅስና ፍስሐ ጽዮን የአቡነ ተክለ ሃይማኖት ስማቸው ነው። ፍስሐ ጽዮን ወደ ሀገሩ ሲመለስ በጥንታዊቱ ዲያቆን ዳንኤል ክብረት የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የታሪክ ጸሐፊ ነው የጻፈው። ጋይስ እውነት እየመረረም ቢሆን እንደ በሶ በጥብጫ ያጠጣለሁ። ኦኬ የኢትዮጵያ ከኖሩት ወጣቶች የሚገጥማቸው የኑሮ ሁኔታ የገጠመው ፍስሐ ጽዮን ለወላጆቹ አንድ ልጅ ነው ይላል። ለጸጋ ዘአብና ለእግዚአርያ ገድላቸው ሁሉ አለኝ እጄ ላይ የእናትና ያባቱ የአያቱና የቅድመ አያቱ ገና ይቀራል ይመጣል ማለት ነው። ቀስ ብሎ የተጽፋለች ኦርቶዶክስ። በዚህም የተነሳ ጋብቻ መስርቶና ዘር ተክቶ ለማየት እግዚአርያና ጸጋ ዘአብ ፈለጉ ይላል። እናቱና አባቱ ማለት ጸጋ ዘአብ አባቱ ነው፣ እግዚአርያ እናቱ ናቸው። በእነሱ ስም የተጻፈው ገድል ላሳያችሁና ከዛ አነባለሁ። ገድሉን ዝም ብዬ ብልጭ